ሰላም ቤተሰብ እንዴት ናችሁ? ዛሬም እንደተለመደው በአዲስ ቪዲዮ ተመልሰን መጥተናል። በዛሬ ቪዲዮዎቻችን ብዙዎቻችሁ በቴሌግራም ቻናል ላይ በተደጋጋሚ የሪሚዲያል ኤግዛም መቼ ነው የሚሰጠው፣ መቼ እንደሆነ ቀኑን ነገረን ብላችሁ በተደጋጋሚ ጠይቃችሁኛል እና ደግሞ በዛሬው ዕለት አናውንስ እንደተደረገው ትምህርት ሚኒስቴር ከዚህ በፊት አናውንስ ያደረገው ነገር አለ። የ12ኛ ክፍል የኢንትራንስ ኤግዛም መቼ እንደሚሰጥ አሳውቆ ነበር እና በሱ ላይ ቤዝድ ሆነን ዛሬ የምንነግራችሁ ይሆናል። እና ለዚህ የዩቲዩብ ቻናል አዲስ ከሆናችሁ ላይክ እና ሰብስክራይብ አድርጉ። ነባር ከሆናችሁ ላይክ እያደረጋችሁ ብዙ የሪሚዲያል ተማሪዎች ጋር እንዲደረስ አድርጉልኝ። ብዙዎቻችሁ የኔን ቪዲዮ ትከታተላላችሁ ግን ላይክ እና ሰብስክራይብ እያደረጋችሁልኝ አይደለም። እስቲ አንዴ ላይክ እና ሰብስክራይብ እያደረጋችሁ ብዙ የሪሚዲያል ተማሪዎች ጋር እንዲደረስ አድርጉልኝ። እና አላንዛዛባችሁ ቀጥታ ወደ ጉዳያችን ንግባ። ብዙዎቻችሁ የሪሚዲያል ኤግዛም መቼ ነው የሚሰጠው፣ ከምርጫ በፊት ነው ወይስ ከምርጫ በኋላ ነው የሚሆነው ብላችሁ በተደጋጋሚ ጠይቃችኋል። እና በዘንድሮ ዓመት ምርጫ የሚሆነው ከሰኔ 20 ምናምን በኋላ ነው ማለት ነው። ከሰኔ 25 በኋላ ስለሆነ ከዛ በኋላ ላይሆን ይችላል። ኢንትራንስ ኤግዛም በ2018 የሚሰጠው ምን ብሏል ትምህርት ሚኒስቴር በቀደም እንደገለጹት ማለት ነው ከሰኔ 15 እስከ ሰኔ 26 ባሉት ቀናቶች ውስጥ ይሆናል ብሏል። እንግዲህ ይሄን ነገር አናውንስ ሲያደርግ ምርጫውን አላካተተም። ስለዚህ ይሄ ትምህርት ሚኒስቴር አናውንስ ሲያደርግ ይሄን ነገር ታሳቢ አድርጎ አይደለም አናውንስ ያደረገው። ስለዚህ ወደፊት ገፋ ሊያደርገው ይችላል፣ ነገር ግን በዛው ሊቀጥል ይችላል ማለት ነው። ምክንያቱም ምርጫ ሲካሄድ በዩኒቨርሲቲ ውስጥ ተማሪዎች እንዲኖሩ አይፈቀድም። ያ የሚታወቅ ነገር ነው ከዚህ በፊት በነበሩ ጊዜያት ስንመለከት ማለት ነው። ስለዚህ እናንተ ከምርጫው በፊት ተፈትናችሁ ትወጣላችሁ ማለት ነው። እና ከኢንትራንስ ከሚፈተኑ ተማሪዎች ደግሞ ቀድማችሁ ነው የምትፈተኑት። ምክንያቱም በኢንትራንስ በሚፈተኑበት ሰዓት እነሱ ዩኒቨርሲቲ ገብተው ነው የሚፈተኑት። በዛን ሰዓት ደግሞ ማንኛውም ተማሪ እዛ እንዲገኝ ስለማይፈለግ እናንተ ከዛ ቀደም ብላችሁ ተፈትናችሁ ትወጣላችሁ ማለት ነው። ስለዚህ ከሰኔ 15 በፊት ይሆናል ማለት ነው። ያንንም ደግሞ ትምህርት ሚኒስቴር ሊገፋው ይችላል ወደ ላይ። ምርጫውን ታሳቢ አድርጎ ያወጣው መረጃ ስላልሆነ ያንን ገፋ ሊያደርጉ ይችላል ወደ ላይ። ገፋ ካደረገው ደግሞ እናንተ ከሰኔ በፊት ትፈተናላችሁ ማለት ነው። እና እስካሁን ድረስ ያልገባችሁ ዩኒቨርሲቲ ያልገባችሁ ተማሪዎች አላችሁ። ያንን ታሳቢ አድርጋችሁ እናንተ ወደ ጥናት ብትገቡ አናውንስ ሪኮመንድ አደርጋችኋለሁ ማለት ነው። እና እስካሁን ድረስ ቢያንስ አንዳንድ ዩኒቨርሲቲዎች እስከ 2 ወር አስተምረዋሉ ማለት ነው። ከዚህ በዘንድሮ ዓመት ማለት ነው 2 ወር 1 ወር ከምናምን ያስተማሩ ዩኒቨርሲቲዎች አሉ። ነገር ግን ደግሞ እስካሁን ድረስ ደግሞ ዩኒቨርሲቲዎች ማንኛውም ተማሪ ያልተቀበሉ ዩኒቨርሲቲዎች አሉ። ነገር ግን ሁለታችሁም በእኩል ሰዓት በእኩል ታይም ነው የምትፈተኑት። ተመሳሳይ ፈተና ነው የምትፈተኑት። አንድ አይነት ላይሆን ይችላል። አሁን እናንተ እነሱ እውቀት ጨብጠው ሊሆን ይችላል፣ እናንተ ያው አልተማራችሁም ብለን ብንይዝ ይሄንን ደግሞ ትምህርት ሚኒስቴር የሚቀበለው ነገር የለም። እናንተ እስከዛ ድረስ ልትዘጋጁ ይገባል ማለት ነው ግዴታ። ስለዚህ ፈተናው የሚሆነው ከሰኔ በፊት ነው ማለት ነው። የእናንተ ፈተና የሚሆነው በእርግጠኝነት ከሰኔ በፊት ስለሆነ እናንተ ራሳችሁን እንድታዘጋጁ ከወዲሁ አስጠነቅቃችኋለሁ ማለት ነው። የአሁን ያላችሁ ጊዜ በጣም ጥቂት የምትባል ጊዜ ናት። በእነዚህ ጥቂት ጊዜያት ውስጥ መዘጋጀት ይኖርባችኋል። እናንተ እንዴት መዘጋጀት አለብን የምትሉ ከሆነ ከዚህ በፊት በሰጠኋችሁ ኮርስ አውትላይኖች አሉ። ኮርስ አውትላይኖቹ ላይ ቤዝድ ሆናችሁ ማንበብ ትችላላችሁ። ነገር ግን ያንን የማይመቻችሁ ከሆነ ሞጁሎች ሰጥተናችኋል። እኛ ሞጁሎች 2017 እና 2018 ሞጁሎች አለ። እሱም በቴሌግራም ቻናላችን ላይ ታገኛላችሁ። የቴሌግራም ቻናላችን የመጀመሪያው ኮሜንት ሴክሽን ላይ ታገኙታላችሁ። እዛ ላይ ገብታችሁ ሞጁሎችን ማንበብ ይኖርባችኋል። እስካሁን ድረስ ዩኒቨርሲቲ ያልገባችሁ ተማሪዎች ማለት ነው። አሁን ዩኒቨርሲቲ ገብታችሁ ያላችሁ ተማሪዎች ደግሞ እዛ ላይ የተሰጣችሁን በፍጥነት ማንበብ ይኖርባችኋል። ሾርት ኖቶች ማውጣት ይኖርባችኋል የራሳችሁን። ስለዚህ መዘጋጀት ያስባል። እና ሌላኛውም ማሳሰብ የምፈልገው ነገር ደግሞ ኮርስ አውትላይኑ ላይ ቤዝድ ሆናችሁ ስታነቡ፣ ሌላኛው ደግሞ ብዙዎቻችሁ በፕራይቬት መፈተን እፈልጋለሁ እያላችሁ ነው።
ነገር ግን ያው የምትፈልጉ ተማሪዎች ከዚህ ቪዲዮ ኮሜንት ሴክሽን ላይ ገብታችሁ ጻፉልኝ። መፈተን እፈልጋለሁ እያላችሁ ማለት ነው። ቪዲዮ ሰርላችኋለሁ ሙሉ ማብራሪያውን። ነገር ግን አሁን መፈተን የምትፈልጉ ተማሪዎች ያው ነው የሚሆንባችሁ። ያው ፕራይቬት ሆኖ ያው ኢንትራንስ ተፈትኜ ወደ ፍሬሽ ገባለሁ ነው እያላችሁ ያላችሁት። ነገር ግን አሁንም ቢሆን ሪሚዲያል ተምራችሁ ወደ ፍሬሽ ነው የምትገቡት። እውቀቱ ካላችሁ ማለት ነው። እውቀቱ አለኝ ብላችሁ የምታስቡ ከሆነ ሪሚዲያል ተምራችሁ ወደ ፍሬሽማን ነው የምትገቡት። አሁንም ያው ፕራይቬቱንም ብትፈተኑ ቀጥታ ወደ ፍሬሽ ነው የምትገቡት ማለት ነው። ዲፓርትመንት የምመርጡበት ቻንስ የላችሁ። ስለዚህ ተመሳሳይ ነው የሚሆነው። ነገር ግን ፍላጎቱ ካላችሁ ይሄ ፍላጎት ካላችሁ በቀጥታ አናግሩኝ። እስቲ ኮሜንት ሴክሽን ላይ ጻፉልኝና በጣም የተብራራ ቪዲዮ ሰርላችኋለሁ ስለ ፕራይቬት ክላሱ። ስለዚህ እናንተ እዛ ኮሜንት ሴክሽን ላይ ያስቀምጡልኝ ሀሳብና አስተያየታችሁን። ያልገባችሁ ነገር ካለ ኮሜንት ሴክሽን ላይ ጻፉልኝ። በቀጣይ በምን አይነት ቪዲዮ እንድመለስ የምትፈልጉትን ነገር ኮሜንት ሴክሽን ላይ ጻፉልኝ እና በቀጣይ ቪዲዮ እስክንገናኝ ድረስ ይመቻችሁ።